እናንተ ሰዎች ያማችኋል። ምንድነው የምታወሩት? እንዴት ሆኖ ነው በእኔ ስም? ለድርጅታችን ብዙ ነገር አላደረግንም። ከእናንተ ጋር ነው የሚያገናኘኝ ነገር አለ። የእናንተ ድርጅት እኮ ዛሬ ነው ለመጀመሪያ ጊዜ የምሰማው። ደስ ብሎ ፈረመልን ይላል ብለን አንተ ሌላ ምንድነው ደስ ብሎ የሚፈረመል? ለዚህ ላይ ጋር እንደዚህ አይነት የስልክ ጥሪ ደርሰኛል ብዬ አንድም ቀን አስቤውም አልሜውም ማለት ነው። ምንድነው የምትዘባርቀው አንተ? ለምን አታይም? ለምን አታነብም? ምንድነው ማነበው? ማንበብ ትችላለህ። እኔም ማቀው ነገር ያየ ይልን ወጣት ልጆቻቸውን ደግሞ ወደኛ ድርጅት እያቀላቀልን በደንብ ስራ እንዲለምዱ አድርገናል ማለት ነው። እሱን አንድ እንድታውቁት የምፈልገው ነገር እንዴት ይሄንን ዶክመንት እየፈለኩ እንደሆነ እንዴት ልታውቁ ቻላችሁ የሚለው ነገር በደንብ አድርጌ ማወቅ እፈልጋለሁ። ተነገረው መጣ። አግኝተሽን ታውቂያለሽ? እናንተ እኮ ምንም የሚያገናኝ ነገር ታውቂያለሽ? ምን ማለት ነው? ቆይ ከዚህ ነገር ምን ሰሪውን ነገር አላውቅም። እኔማ ላንቺ ፋይል ማምጣት ብቻ ነው። ሌላ መጀመሪያ ወደ ስታመጣቸው ነገሮችን ማሰብ አትችልም ወይ? አስገድደውኝ ነው። የምታውቀው ነገር በሙሉ ምንም ሳትደብቅ ለነሱ መናገር ነው። ከዚህ በኋላ ማዋሸት፣ መደበቅ ሌላ ችግር ውስጥ ነው የሚያስገባው። ደጀኔ ወንድሜ እንደሆነ ታውቃለህ። እሺ ታላቅ እህቴም አለች። ለሁለቴ ብቻ አይደለም የሚወሰደው። በተከታታይ በወር በ15 ቀን እየመጡ ነው መድኃኒቱ የሚሰጣቸው። አንተ ይኸውልህ የወሰድካቸውን እያንዳንዷን ፋይሎች ማለት ነው አንድ መስመር ሳይጎድል ሙሉን ፋይሎች እንድታመጣ ፈልጋለሁ። በመጀመሪያ እንደዚህ የሁሉ ህዝብ በተሰበሰበበት ትሞታለህ ምናምን ማንሽ አንቺና ነው የሰው ነፍስ ምታ። እናንተ ብዙ የማታውቁት ነገር አለ። ስለዚህ አንተም ቢሆን ስለማታውቀው ነገር እንደዚህ አትበል። እኔ እሱን እንደዛ ያልኩበት የራሴ የሆነ ምክንያት አለኝ። እኔ ለራሴ ግራ ገብቶኛል። ጻፈው ደውዬ የቀረ ፋይል አለ ብላ ደውዬ ነግሬሽ ይዘና ብለሽኛ እንደ ሄድኩት እና ለምንድን ነው እነሱ ይዘው የመጣው? አንተ ለምን ይሄን ታደርጋለህ እንዴና? አስፈራርቶኝ ይዘውኝ ነው ታዲያ። ምናልባት እናንተ ዛሬ ስለደረሳችሁበት ዛሬ አጣርታችሁ የምትደርሱበት ጉዳይ አይደለም። በጣም ከባድ ነገር ነው። ብዙ ያላወቃችሁት ሚስጥር ብዙ ነገር አለ። እንዳልኩ በጣም የቆየ ስራ ነው። ከበፊት የጀመረ ስራ ነው። እንደዛ ጥፍሩ ተነቃቅሎ በቃ ከአቅም በላይ ስቃዮችን አይቶ ነው። ምን አይነት ፓወር ቢኖረው ኖሮ ያንን ነገር መቋቋም በቻለ ኖሮ። ድብቅ ካሜራዎችን ቀብሮ ነበር። ገንዘቦችን እኛ ጋር ያስቀምጣሉ። ወደ ዶላር እንቀይራለን። ወደ ውጪ መሄድ ያለባቸውን ገንዘቦች ወደ ውጭ እንልካለን። ብዙ አይነት ፋይሎችን ካወጣሽ በኋላ የተዘረፈ እንዲመስል የተለያዩ ነገሮችን ቢሮ ላይ ስትበታተኝ ነው የሚታየው። መድኃኒት ደግሞ የሚከፋፈለውም የሚሸጠውም ደግሞ ፋርማሲ ላይ ነው አይደለም። የሱ ፋርማሲ ውስጥ አይደለም። ካዝና የደጀኔ ስፔሻል የሆኑ ኬዞች ፋይሎች የሚቀመጡበት ካዝና ነበር። ወንድም እንገድላችሁ አይደለም? ምንድነው የምትፈልጉት? ነፍሱ ለምን በሰላም እንድታረጋጉልኝ? ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም። ከኛ እኮ ነበር የሚላከው። ማለት የገዛ አባታችሁን አስክሬን መቅበር አትችሉም። አስክሬኑን እፈልገዋለሁ። አይገባችሁም። ደግሞ እንዳዘነ ሰው ሴትዮዋ ጤነኛ አይደለችም። የአባቴን ሐዘን እንኳን በትክክል እንዳልቀመጥ እያደረገኝ ነው። እዚህ የሚመጣውን ሰው ከዚህ ሁሉ ጀርባ የሚያሳየው ነገር አንድ አሞቴን መግደል ማለት እንደ ህጋቸው በጣም ከባድ ነገር ነው። አዎ በደንብ ነው የማውቀው። አብረን ያፈራነው ንብረቶቹን በሙሉ። ይሄ ብቻ ሳይሆን ደግሞ ሌሎች አዲስ አበባ ላይ ያሉ 2 ቤቶች አሉ። ስለነሱም በደንብ ነው የማውቀው። እያንዳንዱ የመድኃኒት ቀመማን በደንብ ነው ያስተማረን። ደግሞ ደጀኔን ብቻ ሳይሆን እኔንም በደንብ አስተምሮኛል። እና ደጀኔ የሚያውቀውን ነገር እኔ አውቃለሁ። አባቴ ማሞቱ በኋላ አንድ ማናቃት ሴት እንግዲህ ወደኛ ህይወት መታለች። እቺ ሴት ማነች ብለህ ብትጠይቀኝ የአባቴ እህት ነኝ ነው የምትለው። አባቴ የሆነ ነገር ቢፈጠር የኔ የምለው ሰው አለ፣ አንዳንድ ነገሮችን ከሱ ማግኘት ትችላላችሁ ብሎን ነበር። አብርሃም እሱ ቢገለውም እሱ ትክክለኛ ሐሞት እኮ አይደለም። ወይኔ ደጀኔ አምቡላንስ ሰራ። ደጀኔ ምንድነው አንተ? ምን እያረክ እዛው? ምን እያረክ ማለት ተፍሮቹ የሉ። አንተ ምንድነው የምትለው? ቁጭ እስኪ ምን ፈልጋለህ? በዚህ ልክ ነው እንዴ ማውራት የምፈልገው? በዚህ ልክ ነው ማውራት? እዛን ሳለ ያከምኩት እናንተ ገብታችሁ እኔን እንደዛ ማድረግ ራሳችሁ በህግ ያስጠይቃችኋል። እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ካሜራውን አጥፎ ካሜራው እንግዲህ ተመልካቾቻችን
ከመግባቴ በፊት ያለውን ነገር ለመናገር ሞክሬ ነበረ። እውነቱን ለመናገር የእውነት እኔ ጋር እንደዚህ አይነት የስልክ ጥሪ ይደርሰኛል ብዬ አንድም ቀን አስቤውም አልሜውም አላውቅም። እስካለንበት ሰዓት ድረስ እያንዳንዱ ነገር በጥብቅ በሆነ ነገር እንዲያልፍ ነው እያደረኩኝ ያለሁት። ውድ ቤተሰቦች ከመግባቴ በፊት አንዳንድ ነገሮችን ለመናገር ሞክሬ ነበር። እየተፈጠረ ያለውን ነገር ታውቃላችሁ። ስለደረሰኝ የስልክ ጥሪም ደግሞ እንደዛው። አሁን ላይ ደግሞ የእውነት ከእናንተ ጋር ተቀምጬ እዚህ ጋር ለማውራት መዘጋጀቴን ሳስበው ራሱ የእውነት ተአምርም እየሆነብኝ ነው፣ ግራም እየተጋባው ነው ያለሁት እየተፈጠረ ባለው ነገር ይመስለኛል። አንቺ ነሽ ደውለሽ መውሰድ ያለብህ ዶክመንቶች አሉ ናህና ውሰድ ነው ያልሽኝ አይደለ? ይቅርታ እንግዲህ ቤተሰቦች ትንሽ ድምፄም ከተቀየረባችሁ ትንሽ ጉንፋንም ነገር ስለያዘኝ ነው ይቅርታ ለማለት ነው። እናንተንም የእውነት ደውላችሁ የምንነጋገራቸው ጉዳዮች አሉ፣ የምናስረክብ ዶክመንቶች አሉ፣ የምናስረክብ ፋይሎች አሉ ስላላችሁኝ ነው እዚህ የተገኘሁት። ከዛ በፊት ግን እንድታውቁት ያክል ካሜራም ምኑም አብረውኝ የመጡት እያንዳንዱ ማረጋቸው ነገሮች ለማስረጃነት መቀመጥ ስላለባቸው እያንዳንዱ ነገሮች ማስረጃ ስለሚሆኑኝ በሚል ነው። ስለዚህ በመጀመሪያ እናንተ የእውነት ከጀርባችሁ ምንም ያሰባችሁት ምንም ያለማችሁት ነገር ከሌለ ወይንም ደግሞ እኔን እዚህ ጋር አስጠርታችሁ እኔ ላይ የሆነ ነገር ማድረግ ወይም ደግሞ አይታወቅም የኔ ስራ ብዙ ስለሆነ እኔ ላይ ጥቃት መፈጸም እንደዚህ አይነት ነገር አስባችሁ ካልሆነ እያንዳንዱ የምናወራቸውን ነገሮች ግልጽ በሆነ መንገድ ማውራት እንችላለን ማለት ነው። እንደዛ የምንችል ከሆነ በጣም ጥሩ የሚሆን ይመስለኛል። በመጀመሪያ ግን እስቲ ስማችሁን ታስተዋውቁልኛላችሁ? ማንነታችሁን ማወቅ እፈልጋለሁ። ማንነታችሁን ካወቅኩኝ በኋላ እያንዳንዱ ነገር ቀስ እያለን ወደ ኬዛችን መግባት እንችላለን ማለት ነው። ስለዚህ ስማችሁን እንታወቅና እስቲ ወደ መሄድ ወዳለብን ነገር እንሄዳለን ማለት ነው። ማን ልበል ስምሽ? ይቅርታ ግን አነጋገርህ ትክክል አይመስለኝም። ማለት እኛ እዚህ ጋር የጠራንህ ለሰላም ጉዳይ ነው። አንተ ግን እየተናገርክ ያለው የሆነ ነገር ልናደርግህ ወይ የሆነ በደል አድርሰንብህ ምናምን የመጣህ ነው የምትመስለው። ይቅርታ አድርጊልኝና እየተናገርኩት ያለሁት ንግግር ፕሮፌሽናል በሆነ መንገድ ስራዬን ለመስራት ነው እየሞከርኩ ያለሁት እኮ። እዚህ ጋር ስራንም ልትሰራ እኮ እኛ እዚህ ጋር ይኸውልህ ገብቶሃል። ያው እኔ ህግ አካል ነኝ፣ ጠበቃ ሚኪያስ አደፍርስ እባላለሁ። በጣም ጥሩ ሚኪያስ። ስለዚህ አመጣጠት እኛ ለበጎ ነው እኮ የጠራን አይደል? ስላለው ነገር ልናወራ ነው እንጂ የጠራን የሆነ ካሜራ ደቅነ ሌላ ነገሮች የሆነ ነገር ሰርተን የሰራን ነው እያስመሰልክብን ያለ ነው። በጣም ጥሩ ሚኪያስ። እኔ እውነቱን ለመናገር አላቀህም አታቀኝም እኮ። ስለዚህ የኔ ስራ ደግሞ አንድ ነገር አለ። ምሰራቸው ስራዎች በጣም ሴንሲቲቭ ስለሆኑ ደህንነቴ መረጋገጥ ስላለበት የኔ ብቻ አይደለም የኔም አባላቶች ክሮዎቼ ደህንነት መረጋገጥ ስላለበት እያንዳንዱ ነገር ከመግባቴ በፊት በደንብ ማጣራት ይጠበቅብኛል። እሱ ብቻ ሳይሆን አሁን ላይ እየሰራሁት ያለው ኬዝ በጣም ከባድና አደገኛ ነው። እንደ አንድ ጠበቃ ደግሞ አንዳንዴ ኬዞች ምን ያህል ጠንካራና ምን ያህል አስጊ እንደሆኑ ለአንተ መናገር አይጠበቅብኝም፣ ጠበቃ ነኝ እስካልከኝ ድረስ ማለት ነው። ስለዚህ እንድታውቂው ያክል እየተጠነቀቅኩኝም እያንዳንዱ ማድረገውን ነገር ስርዓቱ በሚያስፈልገው መንገድ እያካሄድኩ ያለሁት በአንድና በአንድ ነገር ነው። እንዳልኩ ነው ደህንነት ለመጠበቅ በሚል ነው። ሌላኛው ደግሞ ደውላችሁ ዶክመንት የምትፈልገው ዶክመንት እኛ ጋር አለን ያላችሁ አንድ እንድታውቁት የምፈልገው ነገር እንዴት ይህንን ዶክመንት እየፈለግኩ እንደሆነ እንዴት ልታውቁ ቻላችሁ የሚለው ነገር በደንብ አድርጌ ማወቅ እፈልጋለሁ። ያ ነገር ግን ይቆይ። ሚኪያስ ብለኸኛል አንተ ስምህን። ይቅርታ ስምሽ እንትን ስላለኝ ነው። ማን ልበል? ህይወት ወንድማገኝ ይባላል። ህይወት ወንድማገኝ። በጣም ጥሩ ህይወት። ስልክ ላይ ደውለሽ በጣም የምፈልጋቸው ዶክመንቶች እናንተ ጋር እንደሚገኙ መጥቼ መውሰድ እንዳለብኝ ነው የነገርሽኝ አይደለ? አዎ፣ ግን አልገባኝም። አንተ እየፈለክ ያለው ዶክመንት መጥፎ ነገር ነው? እኛ የጠራንህ ለሌላ ዓላማ ነው ብዬ ነው። ማለት የምትናገረው ነገር እና እኛ ጋር ያለው ዶክመንት አልተገናኘልኝም። አልገባኝም። እያወራንና እየተነጋገረን ያለ ነው ወይም ደግሞ እዚህ ጋር አሳልፋችሁ ልትሰጡኝ ያላችሁት የደጀኔን ዶክመንቶች መሰሉኝ። ደጀኔ ማን? እየቀለዳችሁ ነው? ሃይማኖት ደጀኔ። እኛም እኮ ግራ አጋባን። እኛ ሌላ ዓላማ ነው አንተ ጋር ከመጣን ያስደወልንልህ የጠራንህ
አንዳንድ ማወቅ ያለብህ ነገሮች ስላሉ እነዛ ነገሮች እንድታውቅ ነው እንጂ ማን ነው ደጀኔ? ግልጽ አድርገኝ እስቲ። በመጀመሪያ አንድ ነገር እንድታውቁ ፈልጋለሁ። ለማን ድርጅት ስሩ ለምን ስሩ የሚመለከተኝ ነገር የለም። ነገር ግን እኛ ድርጅት ላይ ለአንተ እንዲላክ የተላከ ጉዳይ አለ፣ ለአንተ እንዲሰጥህ የሚያስፈልግ ማስረጃ አለ ስላላችሁ የመጡት። እኔ ደግሞ አሁን ላይ እየሰራሁት ያለው አንድና አንድ ነገር ነው። ደጀኔ የሚባል ግለሰብ ትላልቅ ፋይሎችን አደራጅቶ እንደነበር ያንን የሚያደራጀው ፋይሎችን ጉዳይ የሚያስፈጽምለት ወይም ደግሞ የተለያዩ ቢዝነሶችን ማኔጅ የሚያደርግለት ሰው ጋር እንደነበር እዛም በሚሄድበት ሰዓት ላይ ደግሞ እዛም በድርጅት በሚሄድበት ሰዓት ላይ ወይም ደግሞ ቢሮ በሚሄድበት ሰዓት ላይ ደግሞ እነዛ ዶክመንቶች በሌላ ሰው እንደተወሰዱ እኔ ከመድረሴ በፊት ሆን ተብሎ ድርጅቱ የተዘረፈን እንዲመስል በመደረግ እዛ ቢሮ ላይ የነበሩ እያንዳንዱ ፋይሎች ከዛ ቦታ ላይ እንዲጠፉና እንዲሰወሩ ተደርገዋል። በአሁን ሰዓትም እየፈለግኩኝ ያለሁትኝ እነዛ ፋይሎች የት ገቡ? እነዛ ፋይሎች ውስጥ ብዙ ሚስጥሮች አሉ። እነዛ ፋይሎች ውስጥ ብዙ የተደበቁ ሀብቶች አሉ። ለህዝብ መድረስ ያለባቸው፣ ለተጎዱ ሰዎች መድረስ ያለባቸው ንብረቶች አሉ። እኔ በዋነኛነት እየፈለግኩና እያጣሩ ያለሁትኝ እሱና እሱን ብቻ ነው። የተጎዱ የተበደሉ ህዝቦች አሉ፣ ዜጎች አሉ። እነዛ ሰዎች ደግሞ የሚያስፈልጋቸው ነገር ይገባቸዋል በሚል ነው የመጣሁት። የስልክ ጥሪም የተደረገልኝ አንተ ከምትፈልገው ኬዝ ጋር የሚገናኝ ፋይል እኛ ጋር አለ የሚባል ነገር ነው የሰሙት። እውነቱን ለመናገር ሲጀመር ቀጥታ እኔ ጋር አልነበረ የሚያወራሽው፣ የእኔ ጓደኛ ጋር ነበር የተደወለው። ጓደኛ የምለው የስራ ባልደረቤ ነው። እሱ ጋር እንደደወልሽና እንደዚህ አይነት ፋይሎች አንቺ ጋር እንዳሉ ያንንም ፋይል ዛሬ አሳልፈሽ ለመስጠት እንደፈለግሽ ነው የሰሙት። ያንንም ለማድረግ ደግሞ ዛሬ እዚህ ቦታ ላይ እንድንገናኝ ነው የተቀጣጠርነው አይደለ? አዎ በትክክል አንተን አላገኘሁህም ነበረ። የስራ ባልደረባህን ነበር ያገኘሁት እንዳልከው ማለት ነው። እናም የነገርኩት ደግሞ አስፈላጊ ፋይል እኔ ጋር እንዳለ ነው። ግን መጥፎ ነገር ነው ብዬ ግን አልነገርኩትም። ለምን እኔ ሌላ አንተ የተደበቀ ዓላማ እንዳለህም አላወኩም። ምን ማለት ነው የተደበቀ ዓላማ? ስሚ ይመስለኛል ስለ እኔ ማንነት በደንብ የምታውቁ አይመስለኝም። ግልጽ አድርገኝ። የመጣበትንም ዓላማ እኮ እየነገረችው ነው እሷም። እኛ ስለ አስፈላጊ ነገር እናወራ ነው እንጂ የጠራን አንተ ስለምትለው ስለ ድብቅ ማስረጃዎች ምን አይነት ማን ነው? ግራ አጋባህን እኮ እኛ ነው። በጣም ጥሩ። የህግ አካል ነኝ እስካልከኝ ድረስ እንግዲህ ስለ ህግ በደንብ ታውቃለህ። ስለዚህ ያለውን ነገር በጥቂቱም ቢሆን እንድታውቅ ልንገርህ። ኤርሚያስ እባላለሁ። መርማሪ ጋዜጠኛ ነኝ። በአሁን ሰዓት ላይ አንድ ትልቅ የተባለ ኬዞችን እያጣራውና እየመረመርኩ ነው የምገኘው። ያንም በምመረምርበት ሰዓት ላይ ያንም በማጣራበት ሰዓት ላይ ነው የእናንተ ስልክ የደረሰኝ። እያልኳቸው ያለሁትኝ የብዙ ሰዎች ሞት መንስኤ የሆነ ብዙ ሰዎች ከሚኖሩበት ቦታ የተሰደዱበት ብዙ ሰዎች ብዙ ልጆች ቤተሰቦቻቸውን ያጡበትን ጉዳይ ነው እያጠራ ያለሁት። ይህም ማለት በዚህ ሰዓት ላይ ምንም አይነት ለወሬ የሚሆን ጊዜ ሳይሆን እያንዳንዱን ኬዝ የምገድልበት እያንዳንዱን ነገር ለህግ የማቀርብበት ሰዓት ላይ ነው ያለሁት። ያንን ለማድረግ ደግሞ የተለያዩ ማስረጃዎችና መረጃዎች ያስፈልጉኛል። በዛ ሰዓት ላይ ነው የእናንተ የስልክ ጥሪ የደረሰኝ። ስለዚህ ኦኬ እሺ ነገሩን በጣም እንትን እያደረግነው መጣና ቀለል አድርገን እንነጋገር። በጣም ጥሩ እሺ። ማን ልበል? ለምን ደወልሽ እኔ ጋር? እንደነገርኩ ነው ህይወት ነው ስሜ እና በምሰራበት ድርጅት ደግሞ አካውንታንት ነኝ። ለአንተ አስፈላጊ የሆነ ማስረጃ እኔ ጋር አለ። ለዛም ነው የጠራሁት ማለት ነው። ግን በጎ ነገር ነው። አንተ እንደምትለው ስለ ሰዎች መጎዳት ምናምን አይደለም። ለአንተ አስፈላጊ የሆነ ፋይል ነው እኔ ጋር ያለው ማለት ነው። እኔ በዚህ ድርጅት ውስጥ ስሰራ ኦልሞስት ከ8 ዓመት በላይ ሆኖኛል እና ስለ ድርጅቱ ብዙ ነገሮችን አውቃለሁ። በጎ ነገሮችን እንደሚሰራ ማለት ነው። የቢዝነሶችን ነው ራን የምናደርገው። ምን ነው ስራችን የተለያየ ቢዝነስ ነው ማለት እኔ እንደዚህ ዲቴይል መናገር አይጠበቅብኝም ስላንተ ማለት ነው። ስለ ቢዝነሱ ግን ሀገር ውስጥ እንሰራለን፣ ከሀገር ውጭ እንሰራለን። በትኩረት ደግሞ ያው ወደ ዱባይ ምናምን በደንብ እንሰራለን ማለት ነው። ሀገር ውስጥ ደግሞ ባለው ግብርናን በደንብ ሰፖርት የምናደርግበት ሁኔታዎች አሉ። በመሬት ሽያጮች ውስጥም አለን ማለት ነው እና ይሄንን ነው የምንሰራው። ያው አንተን የሚጠቅምህ ነገር ደግሞ እኔ ጋር አለ ማለት ነው። እኔ ጋር የተቀመጠ ፋይል አለ። በጣም ጥሩ እሺ። በዚህ ነው ፋይሉ ይቆየኝ። እሺ ፋይሉ ይቆየኝ።
ምክንያቱም ያው ያን ፋይል ሳሊዝ ወይም ደግሞ ያ ፋይል እጄ ውስጥ ሳይገባ ከዚህ ቤት ስለማልወጣ ማለት ነው። እዚህ ድርጅት ላይ ለረጅም ዓመታት ሰርተሻል። ኦልሞስት 10 ዓመት ማለት እንችላለን። ረጅም ጊዜ ሰርተሻል። እያንዳንዱን ነገር ስለ ድርጅቱ ታውቂያለሽ። ድርጅቱ ዱባይ ላይም እንደዚሁ ብራንች አላችሁ፣ የተለያዩ ስራዎችን ትሰራላችሁ። እዚህም ሀገር ከግብርና ጋር የተገናኘ ነገር ነው የምትሰሩት። ያው እየደገምኩልሽ ያለሁት ትክክል ነው አይደለም የሚለውን ነገር ነው። ስለዚህ እስካሁን የተናገርኩት ነገር ትክክል ነው ማለት ነው አይደለ? እሺ፣ የዚህ የድርጅት ኃላፊ ማን ይባላል? ከዚህ በፊት የነበረው ኃላፊ ያው ለቋል። አሁን ግን በጊዜያዊነት እያገለገለች ያለችው ልዕልና ትባላለች። እሷ ነች አሁን ላይ እየሰራች ያለችው። ከዚህ በፊት የነበረው ወንድ ነው? ወንድ ነበረ። መናገር አስፈላጊ ነው ስሙ? ስሙ መናገር አስፈላጊ ነው። በትክክል አላውቀውም። የምትሰሪበት ድርጅት ሲኢኦ፣ ዋና ማናጀር ስሙን አላውቀውም ማለት ነው ማለት ነው? ያው እኔ እና እሱ የምንገናኝበት አጋጣሚዎች በጣም ትንሽ ናቸው። እሱ በብዛት ከሀገር ውጭ ያለውንም ነገር ስለሚያስተዳድር ያን ያህል ከኛ ጋር የመገናኘት እድል ስለማይኖረው ያው አለቃ በሚል ነው የምናውቀው። ይሄ አለቃ የምትሉት አሁን ወጣ የምትሉት አለቃ እስቲ መቼ ነው ልዕልና ለምትባለው አለቃ ስራውን አስረክብታ? 4 ዓመት ይሆነዋል። ከ4 ዓመት በፊት ምናምን ይሆናል። ከ4 ዓመት በፊት እንደዛ ይሆነዋል። ለዛ ነው እኛ ከ4 ዓመት በፊት ማለት ኦልሞስት 9 እና 10 ዓመት የሰራሽበት ድርጅት ለ5 ዓመት አለቃችሁን ታውቂዋለሽ ማለት ነው። ለ5 ዓመት ስታውቂው ስሙን ማን እንደሚባል አታውቂም? ያው ከአክብሮትም አንጻር ከምንም አንጻር ያው እኔ ስሙን መናገር ስሙንም ያን ያህል እንትን ስለማንለው ነው። ቦስ በሚል ነው። ቦስ ነው ሁሉም የሚለው። እዛ ጋር የምንሰራው ሰዎች እንዳለ ቦስ ብለን ነው የምንጠራው። አክብሮት ያስፈልጋል አይደል? ለሚያስተዳድረን ሰው አክብሮት ስለሚያስፈልግ ቦስ እያልን ነው የምንጠራው። ስሙን አንጠቀምም። በጣም ጥሩ። ይህን ድርጅት እስቲ ምን ያህል ታምኚዋለሽ? አሁን የምትሰሪበትን ድርጅት? በደንብ አምነዋለሁ። የሚሰሩትን ስራዎች ዲቴይል ስለማቅ በደንብ አምነዋለሁ። እስቲ ሀገር ውስጥ ምን ይሰራል ዲቴይል የምታውቂ ከሆነ እስቲ የምታውቂውን ዲቴይል ንገሪኝ። እንደነገርኩህ ነው። አሁን የኛ ሀገር እንደምናውቀው በብዛት የምንተዳደረው በግብርና ነው አይደለ? ግብርናን ደግሞ በጣም ነው ሰፖርት የሚያደርገው። ምን ያህል እንደሚያግዝም አውቃለሁ። እኔም ሄጄ ቦታው ድረስ ሄጄ እርዳታ የማድረጉን ስራም ሰርቼ ስለማውቅ እዛ ያሉትን ሰዎች ደግሞ ትልልቆቹ ሰዎች ግብርናውን እያበረታታን ወጣት ልጆቻቸውን ደግሞ ወደኛ ድርጅት እያቀላቀልን በደንብ ስራ እንዲለምዱ አድርገናል ማለት ነው። እሱን አድርገናል፣ ሰርተናል። ስለዚህ ሞር ወጣቱ ላይ ነው እየሰራችሁ? ወጣቱ ላይ ነው የምንሰራው። ታዳጊዎች ላይ በደንብ እንሰራለን፣ ወጣቶች ላይ። ስለዚህ ድርጅቱን በደንብ አድርገሽ ታውቂያለሽ ማለት ነው። በጣም ጥሩ። ይህንን ነገር እየጠየቅኩሽ ያለሁትኝ እዚህ ጋር መተሽ ለአንተ እንደዚህ ፋይል ላስረክብ ነው ዶክመንት ልሰጥ ነው ስትይ የድርጅቱን ኃላፊነት ወስደሽ እንደሆነ እንድታቂ ይፈልጋለሁ። ምክንያቱም ድርጅቱ ወይም ደግሞ የምትሰሪበት ካምፓኒ ኃላፊነት ሰጥቶሽ ነው እኔ ጋር ዶክመንቶችን ለማስረከብ የምትመጪው ማለት ነው። ስለዚህ ያንን ነገር አምነሽበት ነው ወደዚህ የመጣሽው፣ ወደ እኔ ጋር የመጣሽው ማለት ነው። በጣም ጥሩ። እንደው እስኪ ይቅርታ አድርጊልኝና ትንሽ ፐርሰናል የሆኑ ነገሮችን በስሱ ጠይቅሽ ደስ ይለኛል። ችግር የለም። በጣም ጥሩ። ያው ለኢንፎርሜሽን ያክል ነው። ይህን ድርጅት አምንበታለሁ፣ ይህም ድርጅት ለ10 ዓመት አገልግዬበታለሁ። እያንዳንዱ የማደርገው ነገር ህጋዊ ነገር ነው ስላልሽኝ ትንሽ የፐርሰናሊ ማነሽ ምንድነሽ የሚለውን ለማወቅ ያክል ነው። ይህን ምልሽ ለምን እንደሆነ በኋላ ላይ እነግርሻለሁ። በጣም ጥሩ። ላይክ ባለትዳር ነሽ? ከቤተሰብሽ ጋር ነው የምትኖሩ? እስኪ ትንሽ በጥቂቱ እንኳን የምትነግሪኝ። ባለትዳር አይደለሁም፣ ከቤተሰቦቼም ጋር አይደለም የምኖረው። እዚህ ድርጅት ውስጥ ከተቀላቀልኩኝ በኋላ ያው ሞር በደንብ ስራን ለመስራት አብዛኛውን ታይሜን እዛ ስለማሳለፍ ከቤተሰብ ጋር ብዙም እንትን ስለማንል እነሱን እኔ በውጭ አግዛቸዋለሁ። እኔም ለብቻዬ ነው ተከራይቼ የምኖረው ማለት ነው። ይቅርታ አድርጊልኝና ክፍለ ሀገር ነው የተወለድሽው? እዚህ ነው የተወለድሽው? አስተዳደግሽስ እንዴት ነበር? እስኪ። እዚሁ ነው የተወለድኩት። ያው አስተዳደግም እንደ ማንኛውም የአዲስ አበባ ልጆች ያው ጥሩ ነበረ። ግን በደንብ ደግሞ አካውንታንት ከተመረኩኝ በኋላ ማለት ነው ለ1 ዓመት ያህል ሌላ ቦታ ሰርቻለሁኝ፣ ሌላ ባንክ ላይ ማለት ነው ሰርቻለሁኝ። ከዛ ይሄኛው ድርጅት ቆንጆ እድል ሲያመቻችልኝ ወደዚህ ድርጅት ጆይን አደረግኩ ማለት ነው። እንደ ማንኛውም ተቀጣሪ ተወዳድረሽ ምን ብለሽ ነው የገባሽው? ተወዳድሬ ነው የገባሁት። እርግጠኛ ነሽ? አዎ በደንብ። በጣም ጥሩ። እንግዲህ ውድ ቤተሰቦቻችን እንደዚህ አይነት ጥያቄዎችን ኖርማሊ አልጠይቅም፣ ግን ደግሞ ዛሬ ያለውን ነገር እንደዚህ ዲቴይል ከእሷ ጋር ያለውን ነገር ማወቅ የፈለግኩትኝ ራሱን የቻለ ምክንያት አለ። ያው እያንዳንዱ ነገር ደግሞ ሰውራ የእነሱም የህግ አማካሪ የድርጅቱ የህግ አማካሪ አጠገቤ ስላለ ለዚሁ ያለውን ነገር ፌስ ቱ ፌስ ስናወራ ትክክል ባይሆን ኖሮ ወይም ደግሞ የምናገረው ነገር የተሳሳተ ነገር ቢሆን ኖሮ ያስቆመኛል በሚል ነውና
ያለውን ነገር እንድታውቂ ያክል ነው። እዚህ ጋር ቤተሰብ አለሽ፣ አግብተሻል፣ ወልደሻል፣ ወይም ደግሞ እናትና አባትሽ ማናቸው ምንድን ናቸው እያልኩኝ የምጠይበት ምክንያት እኔ እየሰራሁት ያለሁት ኬዝ ምን ያህል አሳሳቢ ምን ያህል አስፈሪ እንደሆነ በጥቂቱም እንኳን እንድታውቂ ስለምፈልግ ነው። እሺ ለማንኛውም ቆይ ምን አለ መሰለሽ ብዙ ጊዜ እንደዚህ አይነት ስራዎችን በምንሰራበት ሰዓት ላይ ምንም አንቺ ላታቂም ትችላለሽ። ይህንን ነገር ደግሞ ዲፕ እያወቅሽም እኔ ጋር እንትን እያልሽ ሊሆን ይችላል። ግን ብዙ ጊዜ ምን ይፈጠራል? የተለያዩ ሰዎች ጋር የተለያዩ መረጃ እኔን ሊሰጡኝ የመጡ ሰዎች ወይም ደግሞ እኔን ለማሳሳት ሆን ተብሎ የተሳሳተ ነገር እኔ ላይ ለማምጣት የሚሞክሩ ሰዎች ብዙ ጊዜ የሚልኳቸው አለቆቻቸው አንድ ነገር ነው የሚያደርጉት። የሚያደርጉትም ነገር ምንድን ነው? የተለያዩ የቤተሰብ አባሎቻቸውን አግብተው ከሆነ ባሎቻቸውን፣ ሚስቶቻቸውን፣ ልጆች ካላቸው ልጆቻቸውን በመያዝ የተለያዩ ነገር ማስፈራሪያ ይደረግባቸውና ሆን ተብሎ እነዛ ሰዎች መጥተው እኔ ጋር የማይሆን ነገር እንዲናገሩ፣ የተሳሳተ መረጃ ለእኔ እንዲሰጡኝ፣ የተለያዩ ጥቅማ ጥቅሞችን ደግሞ ለዛ ሰው በመስጠት እኔ ጋር እንዲመጡ ያደርግና ያንን ሰው ወደ ወንጀል ውስጥ ይዘፍቃሉ። ይህን ምልሽ ቤተሰብ አለሽ ምን አለሽ ምልሽ እያንዳንዱ መጠየቅሽ ጥያቄ አንቺ ላይ እንደዚህ አይነት ኬዞች ወይም ደግሞ እንደዚህ አይነት ነገሮች ተፈጥሮብሽ ወይም ደግሞ እንደዚህ አይነት ነገር ላይ አስገድደውሽ ከሆነ እድሎችን ለመስጠት ያክል ነው ነገር የምሰጥሽ። የምትለውን ነገር በፍጹም ድርጅታችን አያደርግም። ተሳስተካል። በጣም እኔ በጣም ተከብሬ በጣም ምንድን ነው የሚባለው ሴፍቲ ተጠብቆ የምኖርበት የምሰራበት ድርጅት ነው። በደንብ እንደ ቤተሰብ ነው የምንተያየውም። እንደዚህ አይነት ስራ በፍጹም አይሰራም። ማንኛውም ሰራተኛ ላይ በፍጹም አይሰራም። በጣም ጥሩ። እስቲ እንደው አሁን ላይ ያው ልዕልና ነው ያልሽኝ አይደል? ለማናጀራችሁ ካልተሳሳትኩኝ። በጣም ጥሩ። እንደው እስቲ አሁን ላይ አንቺ ከማናጀርሽ ከልዕልና ጋር እስቲ ያላችሁ ቅርበት እስቲ እንደው ምን ያህል? ያው እንደ ቤተሰብ ነን እንደነገርኩ ነው። እኔ የረጅም ጊዜ እዛ መስሪያ ቤት ውስጥ እንደ መስራት ይመጣል ያው ከሷ ጋር በደንብ እንቀራረባለን። ሌሎች ሰራተኞቹንም ያው እንደ ቤተሰብ ነው የምናየው ማለት ነው። ከሷ ጋር የአሰሪና የሰራተኛ ግንኙነት ነው ያለን። የአሰሪና የሰራተኛ ግንኙነት። እንደው እስቲ ትንሽ ወጣ ያለ ነገር ያው እዚህ ጋር የህግ አማካሪ ስላለ እነሱ የድርጅት አማካሪ ስላለ ስለ ድርጅቱ ሚስጥር አወጣሽ አላወጣሽ አይነት ነገር አለ። እዚህ ጋር ከኋላ ያሉት ሰዎች የህግ አካሎች ናቸው። እሱ እዚህ ጋር ስለተቀመጠ እሱ እዚህ ጋር ስላለ የምትነግሪኝ ነገር አንቺ ላይ ምንም አይነት ነገር እንደማይፈጠር በዚሁ አጋጣሚ ቃል ልገባልሽ እችላለሁ። ምንም አይነት ነገር ቢፈጠር እያንዳንዱን ነገር ኃላፊነት ወስጄ ማስተካከል እንደምችል እንድታውቂ እፈልጋለሁ። ለማንኛውም ያለውን ነገር እያሰብሽበት እስቲ ስም ሚኪያስ ነው ያልከኝ ወንድሜ? በጣም ጥሩ። እስቲ የዚህ ድርጅት የህግ አማካሪ ነኝ ብለኛል። በዋነኛነት ዛሬ የመጣህበት ወይም ደግሞ እዚህ ጋር ተቀምጠህ ከኔ ጋር ልታወራበት የቻልክበት ዋና ምክንያት ወይም ጉዳይ ምንድን ነው? ያው እኔ እሷንም እንዳግዛት የተላኩት ያው ስለ አንዳንድ ፋይሎች አሉ። ያው የአንተ ፊልሞች የሚያስፈልጓቸው ዋና ፋይሎች አሉ። ጭራሽ እኔ እንድፈርም የምትፈልገውም ነገር አለ? እኔ አሁን የተላኩበት ምክንያት ያን ፊርማ ይዤ ለመሄድ ነው የመጡት። ገብቶሃል? ስለዚህ አንተ ማንቱን ምንቱን ማውቀው ነገር የለም፣ ግን ከኛ ጋር የሆነ ግንኙነት እንዳለ ስለማውቅ ነው የመጡት እዚህ ድረስ ማለት ነው። እኔ እዚህ መስሪያ ቤት ስጀምር አንድ 4-5 ዓመት ይሆነኛል። በጣም ጥሩ። እኔም ወደዛ ልገባ ነበር። ይህን ድርጅት ምን ያህል ታውቀዋለህ የሚለውን ነገር ልገባ ነበርና ውጭ ላይ ነበር አብዛኛውን አንዳንድ ኬዞች ይሰጡኛል፣ ጥቃቅን ኬዞች። እነሱ ኬዞች ነበር የምከታተለው ብዙ ጊዜ ማለት ነው። ግን ያው ዲፕሊ ደግሞ በደንብ እዚህ ውስጥ ስገባ 1-2-3 ወር ይሆነኛል እዚህ ውስጥ ስገባ ማለት ነው። አንዴ ላቋርጥክ። እዚህ ድርጅት ላይ ተቀጥረህ መስራት የጀመርከው 4 ዓመት ይሆናል። መቀጠር ሳይሆን ትናንሽ ኬዞች ይሄ እንዴት ነው እንደ ኮንትራት ነገር አለ። በጣም ኦኬ፣ እንደዛ ነበር። አሁን 2 ወር ነው ሙሉ ቋሚ ሰራተኛ ሆኜ የገቡበት ማለት ነው። እሺ፣ እርግጠኛ እንደሆነ ነው ቃላቶችን የምደግምልህ። ይሄንን 2 ወር ነው ያልከኝ በቋሚነት እየሰራ ያለው ለዚህ ድርጅት። ከዚህ በፊት ግን ኮንትራቶችን ነበር ማለት ነው። ኮንትራቶች አንዳንድ ኬዞች ላይ ያው ብዙ ድርጅቶች ላይ እንደዚህ አይነት ስራዎች ይሰራሉ። ገብቶሃል? የግል ጠበቃ ነኝ። ስለዚህ አንዳንድ ጉዳዮች ትንሽ ከበድ የሚሉ ጉዳዮችንም የተቀበልኩኝ ይሰራሉ። የዚህ ድርጅት ደግሞ ይህን እድል አቀረበልኝ። በቃ ሙሉን ጠቅልለ ለምን እኛ ጋር አትሰራም? ሙሉ ጊዜ ይህ ስራ ደግሞ ሙሉ ጊዜ የሚያስፈልግ ስራ ስለሆነ ወደዚህ ስራ ውስጥ ገቡበት። እኔም ተመችቶኝ ከ30-40 ድርጅቶች ጋር እንደዚህ ትናንሽ ነገሮችን ከምሰራ ከአንድ ልጅ ጋር ደህና ስራ በመስራት በጣም የተሻለ ነው ብዬ እዚህ ውስጥ ገብቻለሁ። ጠበቃ ነህ፣ ስለዚህ ህጉን በደንብ አድርገህ ታውቃለህ።
ህጉን በደንብ አድርገህ ካወቅክ ደግሞ ስለ ድርጅቱ እያንዳንዷን ነገር ታውቃለህ ማለት ነው። 4 ዓመት ማለት ይመስለኛል አንተ ስራ የጀመርከው ልዕልና የምትባለው ማናጀር ከገባች ጀምሮ ነው ማለት ነው አይደለ? ካልተሳሳትኩኝ። ከዛ በፊት ስለነበረው ማናጀር የምታውቀው ነገር አለ እንደው እስቲ ቢሆን አጋጣሚ እንኳን ብዙም ስለ ያው ከኔ ጋር የተወሰኑ ሰራተኞች ናቸው እንጂ የምንገናኝ ስለሱም የማውቀው ነገር የለም። አሁን ሳስተውራ ራሱ አዲስ ሆኜ እየሰማሁት ነው ስለ ሰውየው ማለት ነው። የምታውቀው ነገር የለም ስለ ሰውየው። ቀጥታ ኮንታክትህ ልዕልና ከምትባለው ማናጀር ጋር ነው ማለት ነው። እኔ በጀመርኩበት ታይም ላይ እሷን ያገኘኋት። በጣም ጥሩ። ቅድምም ለእሷ አንዳንድ ነገሮችን ስነግራት እየሰማኸኝ ነበር። ፐርሰናል የሆኑ ነገሮች እንዴት እንደዚህ ማነሽ፣ ምንድነሽ፣ ከቤተሰብ ጋር የተያያዘ ከምን ጋር የተያያዘ አንዳንድ ነገሮችን ለማውራት ሞክሬ ነበረ እና እዚህ ድርጅት ላይ ኦልሞስት ለ4 ዓመት ከውጭ ኮንትራት የምሰራ ከነበረ 2 ወር ደግሞ በቋሚነት የምሰራ ከሆነ የተለያዩ ኬዞችን ልሰራ ትችላለህ፣ የተለያዩ ነገሮችን ልታራምድ ትችላለህ። እንደው እስቲ ያው ጠበቃን ማመን በራሱ በጣም ከባድ ነው። ምክንያቱም አንድ ሰው ለሆነ ድርጅት ጠበቃ ሆነ ማለት የዛን ሚስጥር ነው ይዞ የሚንቀሳቀሰው፣ ስለዛ ነገር ነው እየሰራ ያለው። ነገር ግን ያው እንደ ህግ አንተ በህግ ግራጁዌት ያረክ ሰው ነህ፣ በጥብቅና ሙያ የምትሰራ ሰው ነህ። በዋነኛነት ከህግ ጋር የተያያዘ ነገር ነው 100% እየሰራ ያለው ማለት ነው። እኔ ደግሞ እንድታውቀው ያክል ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። የተለያዩ ኬዞችን እቀበላለሁ። እነዛን ኬዞች ተቀብዬ መመርመር ያለብኝን ነገር መርምሬ የራሴ የሆነ የህግ አባላቶች አሉኝ። የህግ አባላቶች አልኩኝ፣ ይቅርታ፣ የራሴ የሆነ ጠበቃዎች አሉኝ። የራሴ የሆነ የህግ አማካሪዎች አሉኝ። ከነሱ ጋር በመሆን እያንዳንዷን ህግ ለተጓደለበት ሰው፣ ፍትህ ለሚያስፈልገው ሰው ፍትህ ነው የምሰጠው። ይህን ስል ደግሞ አንተም እንደዛው በራስ የምሰራበት ነገር አለ፣ እኔም በራሴ የምሰራበት ነገር አለ። ግን ሁለታችን የሚያገናኘን ነገር ምንድን ነው? ከህግ ጋር የተያዘ ነገር ነው ለማለት ነው። እንደው እስቲ ሚስጥር ማውጣት ምን ማውጣት አይደለም፣ ግን ኬዞቹን በስሱ እንኳን እንትን እንድንል በምሰራባቸው ኬዞች ወይም ነገሮች ላይ እንደው እስቲ የአሞቴ ጎሳ፣ የሴምራ ጎሳ ምናምን የሚባሉ አይነት ኬዞች ወይም ደግሞ የአሞቴ ሰው የሆነ ነገር አድርጎ አንተ ጥብቅና ቆመህለት እንደዚህ አይነት ነገሮች እንደው እስቲ እንደው በአጋጣሚ ሊኖሩ ይችላሉ? ምንም የለም። እርግጠኛ ነህ? አዎ። ደግሞ ስለምሰራላቸው ሰዎች ፋይል መናገር ምንም የኔ የስራ ሙያ አይፈቅድልኝም። ስለዚህ ለአንተ እንዲህ ነው ብዬ አንተ እንዲህ ነህ ብዬ ለአንተ ያለውን ነገር መናገር የምችልበት ሰው አይደለሁም። ገብቶሃል? እዚህ ጋር አምኖኝ ነው የቀጠሩኝ። ስለዚህ ስለምሰራው ስራ ራሴ ነኝ እንጂ ለራሴ ነው እንጂ የምነግረው ለአንተ አልነግርህም። ስለዚህ አሁን ስለምትላቸው ነገሮች ምንም የማውቀው ነገር የለም። ነገር ግን ደግሞ አንዳንዴ ጠበቆች የተለያዩ ገንዘቦችን ወይም ጥቅማጥቅሞችን ለማግኘት በሚል ብዙ ወንጀሎች ውስጥ የሚዘፈቁም ጠበቆች እንዳሉ በደንብ አድርጌ ስለማቅ አንተም ከነዚህ ውስጥ ሆነህ እንዳላገኘህ በሚል ነው። በፍጹም። እርግጠኛ ነህ? በጣም ጥሩ። ስለዚህ በዋነኛነት የመጣኸው ለእኔ ፋይል ልታቀብል፣ እያንዳንዱ ነገር ደግሞ ተፈራርመን እንድሰጠህ እንዳቀብልህ ነው ማለት ነው። እሺ ውድ ተመልካቾቻችን እንግዲህ እየተፈጠረና እየሆነ ያለውን ነገር በደንብ አድርገን እያያን ያለ ነው። እውነቱን ለመናገር ቀጥታ ወደ ፋይሉ ወይም ደግሞ ወደ ኬዙ መግባት አቅቶኝ አይደለም። ነገሮች ትንሽ ግራ ስላጋቡኝ፣ ነገሮች ትንሽ ስላስደነገጡኝ ነው። እውነቱን ለመናገር ስለሚሉኝ ድርጅት ስለሚሉኝ ካምፓኒ ምንም አይነት አይዲያ የለኝም። ምንም አይነት ኖህ የለኝም። ምንም ሰምቼም እንትን ብዬም አላውቅም። ማን ነበር ሰው ማለሽኝ? ማናጀራችሁ ልዕልና ስለምትባለው ማናጀር ምንም የማውቀው ነገር የለም። የተላኩት ደግሞ ልዕልና ማኔጅ ከምታደርገው ድርጅት ለእኔ ዶክመንት እንዳለ ለእኔ አሳልፎ መስጠት ያለባቸው ነገሮች እንዳሉ ነው። ያንንም ለመቀበል ያህል ነው። እንግዲህ ተመልካቾቻችን አሁንም ድረስ ያቆያቸው በአንድ ምክንያት ነው። ከኋላ የሚያስፈልጉ አንዳንድ ሰዎች ነበሩ። ይህንን ዶክመንቶች ስቀብል ወይም ደግሞ ይህ ዶክመንት እጄ ላይ ሲገቡ ግዴታ ይህን ነገር እያንዳንዱ የሚሆነውን ነገር እነሱ እያዩ መሆን ስለነበረበት ነበር በተለያዩ ጥያቄዎች እየጠየቅኳቸው የቆየሁት የነበረው። እንግዲህ አሁን ወደ ዋና ስራችን እንገባለን ማለት ነው። ዶክመንቶቹን እናንተ አይታችሁታል ወይስ ይሄ ዶክመንት ለእኔ እንደ አዲስ ነው የሚሰጠኝ ወይም ደግሞ የታሸገ ነገር ነው? አይ የምናውቀው ዶክመንት ነው። ታውቁታላችሁ? ይሄ ዶክመንት እናንተ ጋር ነበር ከዚህ በፊት ነው? አዎ ባደራ መልክ ተሰጥቶኝ ተሰጥቶኝ ነበር። ይሄ ዶክመንት ህጋዊነቱ ምን ያህል ነው? አንተ ካየኸው ያው ከህጉ መጠን እንደምታውቀው አይነት ያው ስላሉት ዶክመንቶች ያው ብታዩ ይሻላል ብዬ አምናለሁ። በጣም ጥሩ። የምትናገረው ነገር ምንም ደስ ስላላለኝ እስቲ ፋይሎቹን አምጪና እያንዳንዱ ፋይል እንናያቸው።
ውድ ቤተሰቦቻችን ትንሽ እየተፈጠረ ያለው ነገር ምንም ግልጽ አልሆነልኝም። ለማንኛውም እስቲ ይምጣና ፋይሉ አብረን ምን ይሆናል። እያንዳንዱ እንዲገል ማየት ትችላለህ። እነዚህ ደረሰኞችም ደረሰኝ ናቸው። ያው የመሬቱ ግዢ የተፈጸመባቸው ናቸው። ለምንድን ነው በእኔ ስም የሆኑት? እንደ ስጦታ ነው ለአንተ ማለት ነው። አንተ ለዚህ ድርጅት በጣም ብዙ ነገር ስላደረግ እንደ ስጦታ የተሰጠ ነው። ምንድን ነው የምታወሪው? አልገባኝም። ደስ ልልህ ስገባ ላይ ምንድን ነው የተናደድኩት? እንዴት ነው እነዚህ ደረሰኞች በእኔ ስም ሊሆኑ የቻሉት? የምን ስጦታ ነው የምታወሪው? እንደ ስጦታ ነው። ቆይ አንተ ለድርጅታችን ብዙ ነገር አላደረግክም? አልገባኝም። ምንድን ነው የምታወሪው? ለድርጅታችን ብዙ ነገር አላደረግክም። ከእናንተ ጋር የሚያገናኘኝ ነገር አለ? የእናንተን ድርጅት እኮ ዛሬ ነው ለመጀመሪያ ጊዜ የምሰማው። የኔን ቆይ መጀመሪያ ተረጋጋ። ተረጋጋና ያቸው ወረቀቶቹን ለምን አታያቸው? ገለል ያርካያቸው። ይኸው የተወካይ ፊርማው ለፋ አለበት። ተደውሎለት የመጣው የፈረመው ይኸው እዚህ ላይ ማየት ትችላለህ እኮ ፋይሉ አይደል? ይኸው የተፈረመውን አታይም እንዴ? ተወካይ መጥቶ የፈረመው ፊርማ ነው። እኛ ይሄን ነገር በራስህ ፈርመህ እንድታረጋግጥልን ነው እንጂ እዚህ ድረስ የመጣሁት። እኔም እኮ ካንተ ጋር ምንም የሚያገናኘኝ ነገር የለም። ፋይልህን እኮ እናንተ ሰዎች ያማችኋል። ምንድን ነው የምታወሩት? እንዴት ሆኖ ነው በእኔ ስም የ3 መጋዘን መሬት ያለው? እንዴት ሆኖ ነው ይሄ ነገር? እንዴት ሆኖ ነው? እንዴት ሆኖ ማን የሰጠኝ ይሄንን ነገር? እንዴ የድርጅታችን ኃላፊ ነው የሰጠክ። እስካሁን አታውቅም ነው ስለዚህ ነገር? ምንድነው የምታወሪው? ምንድነው የምትዘባርቀው አንተ? ለምን አታይም? ለምን አታነብም? ምንድነው ማነበው? ማንበብ ትችላለህ። እኔም አውቀው ነገር ያየ ይልን ትሰማኛለህ? ተረጋጉ። እነዚህ ባዶ ወረቀቶች ናቸው። እነዚህ ደረሰኞች፣ እነዚህ እያንዳንዱ ደረሰኝ እኔ የማውቀው ነገር የለም። ስለምንድን ምን ነው እንዳነብ የምትፈልገው? የምን መሬት ነው? ስማኝ፣ ለምን አታዳምጠኝ? መጀመሪያ አንዴ ምን ሆነ ነው? ምንድነው የምትለው? ይኸውልህ ለአንተ የተዘጋጀልህ ስጦቶች ነበሩ አይደል? ገብቶሃል? መጀመሪያ ለአንተ የተዘጋጁልህ ስጦቶች ነበሩ ከድርጅቱ ማለት ነው። ይሄ ደረሰኝ እኮ የሚያሳየው እያንዳንዱ ነገር እንደተቀበልኩኝ፣ እያንዳንዱ ነገር በእኔ ስም እንዳለ እኮ ነው የሚያሳየው ደረሰኝ። እና ይኸው ፊርማ በተወካይ የለም? በተወካይ መጥቶ እንደፈረመ አታውቅም? ማን ላከው ታዲያ ተወካይህን? እንዴ ያንተ የስራ ባልደረባ እኮ ነው ነኝ ብሏል እኮ። ምንድነው የምታወሪው? ምንድነው የምትዘላብጂው? ምንድነው የምታወሪው? ነኝ ብሏል። መጥቶ ፈርሞ ነው የወሰደው። ይኸው እንዴ ማየት እኮ ትችላለህ። እኛ ከሆነ ደስ ብሎ ፈረመልን ይላልን ብለን አንተ ሌላ ምንድነው እኔ ደስ ብሎ የሚፈረመል? ለዚህ ላይ 3 መጋዘን በስምህ እንዳለ ነው። አይታይም እንዴ? አንተ ሰው ያማሃል እንዴ? ምንድነው የምታወራው? እኔ የማውቀው ነገር የለም እያልኩ እኮ ነው ያለው። ይኸውልህ እንደ ህግ ሰው ነው እየነገርኩህ ያለው። ገብቶሃል? ትሰማኛለህ? ስለእናንተ ድርጅት የማውቀውም ነገር የለም። እንዴት ሆኖ ነው ይሄ ሁሉ ነገር በስሜ ሲሆን? እንዴት ነው እስካሁን የማላውቀው? እንዴት ነው ያልደረሰኝ መረጃው? እኛም ግራ ይገባን። እሱ እኛ እንደምታውቅ ነው የምናውቀው። እሱ ተነገረው አይደለ? ተነገረው መጣ። አግኝተሽን ታውቂያለሽ? እናንተ እኮ ምንም የሚያገናኝ ኤርሚያስ ስለሚባል ሰው ታውቂያለሽ? አንተ ኤርሚያስ ስለሚባል ሰው ታውቃለህ? እኔም እኮ ፋይሉን ስላየሁት ያንተ ፊርማ ግዴታ ስለሚያስፈልግ ይሄን ፋይል እንድትደውልና ይዘን እንድንመጣ ያደረገች የሆነው ለዚህ ነው። ማን የላካችሁ? ማን ነው ይሄን ነገር ለኔ እንድትሰጡ ያደረጋችሁ? ይኸውልህ እኔ ልንገርህ፣ ስላንተ ስም የማውቀው ነገር የለም፣ ግን በድርጅታችን ውስጥ በጣም ትልቅ ነገር እያደረገ ያለ ሰው እንዳለ አውቃለሁ። ትሰሚኛለሽ? በተደጋጋሚም ስምህ ይነሳል። ገባህ አይደለ? ትሰሚኛለሽ? በዛም የተዘጋጀልህ ይሄ የስጦታ ወረቀት ነው። እነዚህ ደግሞ የመጋዘኑ ደረሰኞች ናቸው። ትሰሚኛለሽ? ከዛም አልፎ ተርፎ መጋዘኑ ተከራይቶ ደረሰኝ በኔ ስም በኔ ድርጅት እየተቆረጠ ሲቀመጥ ነበር። በትክክል እኔም አላውቀው ድርጅት የለም አንተ። እኔም አላውቀው መጋዘን አከራይቼ የኪራይ ደረሰኞች እሺ ይሁን። እዚህ ጋር ያለው ወረቀት በኔ ስም ደረሰኞች
እኔም አላቃቸው መጋዘኖች የራሴ መጋዘን ተብሎ በየጊዜው ደረሰኝ ስትቆርጡ እንዴት ሆኖ ነው? እንዴት ለማን ነው ስጦታውን የሰጣችሁት? ለማን ነው? ይሄንን ላንተ ነው ስጦታው እኮ ላንተ ነው ተብሎ እንድሰጥህ እኔ ጋር ባደራ መልክ ተቀምጦ ነበር። እስካሁን ድረስ አጋጣሚውን ስላላገኘው አሁን ልክ አጋጣሚውን ደወልኩልህ። ማን መጥቶ ነው ስጦታውን የተቀበለው? ተወካይህ ራስህ እኮ ነው የወከልከው። ስለምታሰራው ሰው አታውቅም? ስለ ተወካይህ አታውቅም? አንተ መገኘት ስለማትችል በሰዓቱ ስብሰባ ስለነበረብህ እና መገኘት ስለማትችል ተብሎ ተወካይህ መጣ፣ ፈርሞ ወሰደ። ፋይሉ እኔ ጋር ተቀመጠ። እናንተ ሰዎች ምን ውስጥ እየገባችሁ እንደሆነ የምታውቁ አይመስለኝም። ለምን ነው እኛም ግራ የምታጋባ እንዴ? ስቶታለም እንዴ? አያስደስትም እንዴ? እኔ እኮ ይሄ ነገር በራሴ ፊርማ የተፈረመ አሪፍ እንትን ሊሰራ እዚህ ጋር ትክክለኛው እንዲሰራልህ እኮ ነው የጠራው። እዚህ ጋር የሚያሳየው ከ6 ወር በፊት ይሄ ነገር ለኔ እንደተሰጠኝ ነው የሚያሳየው። የተፈረመው ነው። ለ6 ወር ደግሞ እነዛ መጋዘኖች ተከራይተው በየወሩ ብር እየተቀበላችሁባቸው እየተቀመጡ እንደነበር ብሩም ተቀምጦልሃል። ለኔ ብር ተቀምጦልኛል። እኔም ማላውቀው መጋዘን በኔ ስም ተከፍቶ በኔ ስም ተሰርቶ በየወሩ እየተከራየ ጭራሽ ለኔ ብር ተቀምጦልኛል። ይሄንን የሚያደርገው ደግሞ ስጦታ የሰጠኝ እናንተ ድርጅት፣ የኛ ድርጅት። እሱም ላደረክልን ነገር እስከዛሬ ምን አደረኩላችሁ ለእናንተ? እኔ ስላደረከው ነገር አላውቅም። ምን አድርጌ ያውቃለሁ ለእናንተ? አንተ የድርጅቱ ጠበቃ ነህ አይደለ? እዛ ድርጅት ላይ ህግ ነው የምታማክረው። ለእናንተ ድርጅት ነኝ ምን አድርጌያለሁ? ብዙ ስራዎች እንደሰራላችሁ። ምን ሰርቼላችኋለሁ ለእናንተ ድርጅት? ወንድሜ ጋዜጠኛ ነኝ ብለኛል። አዎ ጋዜጠኛ። በጋዜጠኝነት ረድፍ ብዙ ነገሮች እንዳደረክላቸው ነው የሰማሁት። እኔም እኮ ይሄ ሁላ ነገር እኮ እንዴት ለአንተ ራሱ እኔ አዲስ ነው የሆነብኝ እኮ ግራን ያጋባኝ። እኔ ደስ ብሎ እጃችንን ስመህ ፈርመህ ትልከናለህ ብለን ነው እኛ እኮ እስካሁን የጠበቅን አይደል እንዴ? ለምን ጊዜያችን እንደተማሩ ሳናስብም እንዴ? እኔ እኮ የመጣሁት እዚህ ጋር ፊርማህን አኑረህልኝ እዚህኛው ዋናው ፋይል ላይ ፊርማውን ሶስት ፊርማ አለ፣ ሶስቱን የፈረመልኝ እንዲሄድ ነው የፈለኩት እኔ። መጀመሪያ ውስጥ ያሉትን ወይ ሰዎች ማጣራት ነው። ተወካዩ ነው ብሎ ወረቀቶች አጣሩልኝ። በሰዓቱ ነበር? አዎ ነበርኩ። የስጦታ የሽልማት ጊዜ ነው ተብሎ ነበርኩ በስትክክል። እንደውም ድርጅታችን በጣም ትልቅ እንደ ድግስ አድርጎ ነበር ያዘጋጀው። እንዴት ይሄን ነገር አላቅም እያልክ እያካድክ ይሁን የእውነት ሳታቀርተህ ይሁን አላውቅም። ጭንቅላትሽ በስነ ስርዓት ነው የሚያስበው። አዎ እንዴ ምን ማለት ነው? ፐርሰናል አረከው። ለኤርሚያስ ተብሎ ፕሮግራም ተዘጋጅቶ ለኤርሚያስ ስጦታ ተበርክቶለታል። በደንብ ተወካዩ መጥቶ ተረክቧል። ስማኝ አንተ የድርጅት አማካሪ ና ህጋዊ አማካሪ። እዚህ ጋር የሚሰሩ ነገሮች እያንዳንዳቸው ህገወጥ እንደሆኑና እያንዳንዳቸው ደግሞ በኋላ ላይ እርምጃ እንደሚወሰድበት አውቃለህ አይደለ? በትክክል ግን እዚህ ጋር ያሉት ነገሮች ደግሞ እንዳለ ኦሪጂናል እንደሆኑና የአንተ ተወካይ የዳንኤል ተወካይ የኤርሚያስ ተወካይ ነኝ ብሎ መጥቶ እንደፈረመና እንደተቀበለ የሚያሳዩ ማስረጃዎች አሉን። እኛ ገብቷል። እኛም እኮ መተን እኮ አንተ ላይ እኮ የሆነ አዲስ ነገር እንዴ እኛ እኮ የምታውቅ ስለዚህ ነገር የምታውቅ ይሄን ነገር ልትቀበልን የመጣን ይመስል ገና አጀማመርንም አይተሃል። ሰማኛለህ። እኔ እዚህ ቤት የመጣሁት የደጀኔ የተዘረፉ ፋይሎች ደጀኔ በስሙ ያስቀመጣቸው የተለያዩ ማስረጃዎችን ለመውሰድ ነው እንጂ እዚህ ቤት የመጣሁት እንደዚህ አይነት የቆሻሻ ስራ የባለጌ ስራ ልሰራ አይደለም የመጣሁት፣ ወይም ደግሞ እንደዚህ አይነት ነገር ልቀበል አይደለም የመጣሁት። ስጦታ መቀበል ምንድን ነው? ብልግና ነው። ትሰሚኛለሽ? እያለ ያለውን ለራስህ ራሱ የምታውቅ አይመስለኝም። ስጦታ መቀበል? አዎ ስጦታ መቀበል ምን ችግር አለ? ረጋ ብዬ ላስብ። ይሄን ማን አግኝቶ ያሳልፋሉ ተስባል? ማን አግኝቶ ያሳልፋል? አዎ እኔ እንኳን ይሄን ሁሉ ዓመት በዚህ ድርጅት ውስጥ ስሰራ አልተደረገልኝም ይሄ ነገር። ተኮ በጣም ደስተኛ ልትሆን ነው የሚገባው። የእኛን ድርጅት ፕሮሞት ስላደረክ በጣም በቃ ብዙ ነገሮችን እንዳደረክላቸው እኔ ዲፕሊ ባላቅም ግን ብዙ ነገሮችን ስላደረክ ነው አይደል? ማንነቱን የማላውቀው ድርጅት 3 መጋዘኖችን በእኔ ስም አድርጎ ለእኔ ስጦታ እንደተበረከተልኝ አድርጎ ውድ ቤተሰቦቻችን ወረቀቶቹ እንዲጣሩ አድርጌያለሁ፣ እንዲጣሩ ልኬያለሁ።
ነገር ግን እየተፈጠረና እየሆነ ያለው ነገር በር ላይ ከመግባቴ በፊት አንዳንድ ነገሮችን ለመናገር ሞክሬ ነበር። ያም ያደረኩትኝ ያልኩትም የነበረው ነገር ዛሬ እዚህ ቤት ላይ ፋይል እንዳለ ከደጀኔ ጋር የሚገናኝ ነገር ሊሆን እንደሚችል ኖርማሊ ለአንተ የሚያስፈልግ ማስረጃ መረጃ አለ ሲባል ያሰብኩትና ይሆናል ብዬ ያልኩት አንድና አንድ ነገር ነው። እናንተም በደንብ አድርጋችሁ ታውቃላችሁ። ያ ፋይል ነው፣ ያ ዶክመንት ነው። አሁን ላይ ግን ደግሞ እየሆነ ያለውን ነገር በደንብ እያያችሁ ነው። ከዚህ ጀርባ ምንድን ነው ያለው? ማን ነው ያለው? ውድ ቤተሰቦቻችን እዚሁ አንወጣትም ዛሬ ከዚህ ቤት። እንደ እድል ሆኖ ለመረጃም ለማስረጃም በሚል ለረጅም ጊዜ የተያዙ ፎቶዎች አሉ። የኔ ስራ ባልደረቦች እነሱን ፎቶ እናያለን። እዛ መሀል ላይ አንድ ፎቶ አለ። ሙሉ ሰራተኞቼ የተነሱት ፎቶ። ከዚህ ውስጥ በሰዓቱ ማን ነበር መጥቶ የወሰደው ፋይሉ? ወይም ደግሞ ይሄኛው ልጅ ይሄኛው? አዎ፣ በስነ ስርዓት አስታውሳለሁ። እርግጠኛ ነሽ? አዎ፣ በደንብ በስነ ስርዓት አስታውሳለሁ። ይሄ ልጅ እኛ ድርጅት ላይ ጉዳይ አስፈጻሚ ነው። እኔ አንተ ድርጅት ውስጥ ስላለው የስራ ድርሻ አላውቅም፣ ግን በስትክክል ይሄ ልጅ ነው። በጣም ጥሩ ቤተሰቦች፣ ቪዲዮ እዚህ ጋር ይቋረጣል። ይሄ ልጅ ካለበት እንዲመጣ አደርጋለሁ። ካለበት ይመጣል፣ እዚህ ይመጣል፣ እዚህ ጋር ይቀመጣል። ትፋጠጣላችሁ፣ እያንዳንዷን ነገር ታወጣላችሁ። ወደ ቤተሰቦች ከዚህ በላይ ምን የምነጋገረው ነገር አይኖርም። እያመመኝ ነው። እንዴት ይሄ ነገር እንደተፈጠረና እንደሆነ ማውቀው ነገር የለም። ያ ሰው ተፈልጎ ካለበት እንዲመጣ ከኋላ ያለች ሰዎች አድርጉ። እዚህ ጋር ካሜራውን አቋርጣለሁ። መደረግ ያለበትን ነገር አድርገን ልጁ እንዲመጣ እናደርጋለን ማለት ነው። አብራችሁን ቆዩ። ሀሳብ አስተያየታችሁን ጻፉልኝ። መልካም ቆይታ